ሰላም እንዴት ናችሁ ዩቲዩብ? በሌላ ቪዲዮ ተገናኝተናል። ማንቸስተር ዩናይትድ ከቼልሲ ያደረጉትን ጨዋታ ማንቸስተር ዩናይትድ 1-0 በሆነ ውጤት ማሸነፍ ችሏል። የትናንቱ ጨዋታ ለሁለቱም ቡድኖች በጣም አስፈላጊ የነበረ ለማን ዩናይትድ ቻምፒየንስ ሊግን የበለጠ ሴኪዩር የሚያደርጉበትን በጣም አጣብቂኝ ውስጥ ባይገቡም ግን ነጥቡን እያሰፉ እየሄዱ ራሳቸውን በተደላደለ ሁኔታ ላይ የሚያስቀምጡበት አይነት ጨዋታ እንዲሆን የሚያደርግ ለቼልሲ ደግሞ የበለጠ አጣብቂኝ ውስጥ የሚከት ምክንያቱም ስድስተኛ ስለሆኑ ነጥቡን እያጠበቡ 5 ቲም ስለሆነ ከእንግሊዝ መሳተፍ የሚችለው ቀጣይ ዓመት በቻምፒየንስ ሊግ እሱን ለማድረግ ነበር ሲጫወቱ የነበረው። ቼልሲ ሆም አድቫንቴጅ አለው፣ ሜዳው ነው። እሱን እድል ይጠቀማል ተብሎ የተጠበቀበት ጨዋታ ነበር። ነገር ግን በማን ዩናይትድ አሸናፊነት ነው የተጠናቀቀው። ስለ ጨዋታው አንዳንድ ነገሮችን እንበል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቼልሲዎች እኔ በተመለከትኩት ከሆነ በጣም በጥሩ ሁኔታ ነበር የተጫወቱት። ከኳስ ውጪ ማንቱማን ፕሬሲንጋቸውን በጣም ጥሩ ነበር። ዩናይትዶች እንደውም ፈርስት ሃፍ ብዙ ተርኖቨርም ነበራቸው። የሚሳሳቱት ኳሶች ነበሩ ከኋላ ቢልድ ለማድረግ እና ረጅም ሰዓት እግራቸው ላይ ኳስ ያለመቆየት ነገር ይስተዋል ነበረ እና ቼልሲ በዚህ በኩል ጥሩ ነገር እያደረጉ ነበር የነበረው። ለቼልሲ ትልቁ ፈተና የነበረው ልክ አርሰናል በካራባኦ ካፕ ፋይናል ከማንቸስተር ሲቲ ጋር ያደረገው ጨዋታ ትዝ የሚላችሁ ከሆነ 4-2-4 የሚባል ፎርሜሽን ነበር አይደለ? ከኳስ ውጪ ማንቸስተር ሲቲዎች ሃየር አፕ ዘ ፒች እየሄዱ ሲያስቸግሩ የነበረው። በተመሳሳይ ሁኔታ ማን ዩናይትዶች ይህንን ነገር አድርገዋል። ሊያም ሮስ ሲኒየር ሴንትራል ፕሮግሬሽን እንደሚፈልግ እና ያንን ሴንትራል ፕሮግሬሽን ማቋረጥ ማሰቡን ካሪክን የተመለከትንበት። አልተመለከትኩኝም ከዚህ ጨዋታ በፊት ማን ዩናይትድ ይህንን ነገር ሲያደርግ። እንግዲህ ወይ በእኔ እይታ ሊሆን ይችላል፣ ግን ትናንት ገና ያየሁት ነው። ማን ዩናይትዶች ይህንን ነገር ሲያደርጉ 4-2-4 በጣም ፈታኝ ሆኖባቸው ነበር። ሃየር አፕ ዘ ፒች በተለይ እነሱ ጥረት እያደረጉ ነበረ። ከሴንተር ባኮቹ ጋር ለመቀባበል ይሞክራል። ፕሬስ ሲያደርጓቸው ደግሞ ሳንቼዝ ወይ በረጃጅም ኳሶች ይጫወታል። ረጃጅም ኳሶቹን ደግሞ አይሆንም ብለው ደግሞ ሲዛው ቢልድ እናርግ ብለው ደግሞ ሲሞክሩ ጥሩም አይሆን አይነት ጫና ውስጥ ይገባሉ። ኳሱንም ለመነጠቅ ወደሚያስችል ሁኔታ ውስጥ ስለሚከታቸው እየተቸገሩበት የነበረበት ሁኔታ ነበር የነበረው እና በዚህ በኩል ማን ዩናይትድ በጣም ሴንትራል ፕሮግሬሽኑ እንዳይኖር የተቻላቸውን አድርጓል። ስኬታማም ነው ለማለት እችላለሁ በእኔ በኩል ምክንያቱም ሴንትራል ፕሮግሬሽን እንዳይኖራቸው ያደረገ ፈርስት ሃፍ ነበር። ነገር ግን ኢንተረስቲንግ ሆኖ ያገኘሁት ነገር ምንድን ነው? ወደ ሚድ ብሎክ ወይም ደግሞ ወደ ሎ ብሎክ በሚሸጋገሩበት ሰዓት ይህን ቅርጽ ሳይለቁ 4-2-4 እየሆኑ ሎ ብሎክም ሚድ ብሎክም የሚሆኑበት አንዳንድ አጋጣሚዎች ነበሩ። በዛ አጋጣሚ ግን ማን ዩናይትዶች ችግር የሆነባቸው ነገር ደግሞ የተፈጠረ ይመስለኛል እና ከጨዋታውም ለእኔ በጣም ኢንተረስቲንግ ሆኖ ያገኘሁት እና ላካፍላችሁ የምፈልገው ነገር ምንድን ነው? የክንፉን ኤሪያ ማለትም ዋይድ ኤሪያውን ኩኩሪያ እና ኔቶ ስላሉ ኦቨርሎድ እንዳይደረግ የክንፉ ተጫዋች ወይም ደግሞ ማዝራዊ ማለት ነው እንዳይደረግ ሲሉ ካዝሜሮ ሁለት ልብ ይሆናል ማለት ነው። ወደ ዋይድ እየሄደ እሱን ማገዝ አለበት ወይስ ደግሞ ሴንትራል ስፔሱን ቫኬትድ እንዳይሆን ወይም ደግሞ ክፍት እንዳይሆን መቆጣጠር መቻል አለበት የሚለው ለሱ ፈተና ነው። ግን ኦቨርሎድ የሚያደርጉበት መንገድ ትንሽ አስቸጋሪ ስለሆነ እነሱን ለመቆጣጠር የራሱን ጥረት እያደረገ ነበረ። ስለዚህ ጋፕ ይፈጠራል ማለት ነው ስፔሱን መሀል ለመሀል የሚኖረው። ስለዚህ ኮቢ ማይኖ ብቻውን ይቀራል። ኮቢ ማይኖን ምንድን ነበር ሲያደርጉ የነበረው? ሴንትራል ስፔሱን ኦኩፓይ እንዳያደርገው ሲፈልጉ ጉስቶን ነበረ ኢንቨርት እያደረገ እሱን እንዲያጨናንቀው ሲያደርጉ የነበረው። የቼልሲ ዋነኛው ሀሳብ ነው። ሊያም ሮስ ሲኒየርም ከመጣ ጀምሮ ስመለከት የነበረው ትርፍ የሚባለውን ሰው ወይም ደግሞ ስፔርማን ማለት ትርፍ ሰው ወይም ነፃ ሰው ሆኖ ስፔሱን ሊያጠቃ የሚችል በነፃነት ሊገኝ የሚችል አንደኛውን ሰው መፈለግ ነው። አንዳንዴ ሌሎች ጨዋታዎችም ላይ ወደኋላ ሄዳችሁ ብትመለከቱ እሱ በመጣበት ጊዜ ኳሱን ወደኋላ ይመልሱታል። ባክፓስ ይደረጋል። ከዛ በኋላ ትሪገር ይደረጋሉ። የተቃራኒ ቡድን ተጫዋቾች እሱን ትሪገር ተጠቅመው ልክ ቦታቸውን እየነቃቀሉ ሲመጡ በጥሩ ኮምቢኔሽን ስፔስ ባዶ ያገኘውን ተጫዋች ታርጌት ለማድረግ ይሞከራል ማለት ነው። ትናንትና በሱ ሁኔታ ጉስቶ አሁን ባልኳችሁ መሰረት ኮቢ ማይኖ
ያወዛገባል። ኢንቨርት ሲያደርግ እሱን ለመቆጣጠር ሲል ሚድቶን ስፔስ ለመጠቀም እንዲችሉ ሆኗል። እሷ አንድ ኢንሲደንት ብቻ አልነበረችም እሷ ኳስ፣ አንድም ሌላ ተመልክቻለሁ። ፋውል የተሰራበት ሄቨን ጠልፎ ፋውል የሰራበት ቦታም ላይ እንደዚህ አይነት እድል ነበራቸው ቼልሲዎች እና ሴንትራል ፕሮግሬሽንም አደረጉ የሚባለው ዩናይትዶች ሪትሪት አድርገው ወደኋላ በ4-2-4 ሚድ ብሎክ ወይም ሎ ብሎክ በሚሆኑበት ሰዓት ብቻ ነው እንጂ ሃይራፕ ዘ ፒች በጣም አስቸግሯቸው እንደነበር ማየት ትችላላችሁ። ለማን ዩናይትድ ትልቅ ድል ነው። ምክንያቱም ካሪክም ከጨዋታው በኋላ ማሲቭ ዊን ነው ብሏል። በጣም ትክክለኛ ሀሳብ ነው። ምክንያቱም በጣም አጣብቂኝ ውስጥ የሚከት አይደለም ጨዋታው። አቻም ቢወጡ ያን ያክል ብዙ ዳሜጅ ደረሰባቸው አይባልም። ነገር ግን ማሸነፍ ግን የተዝናና ፊክስቸር እንዲኖራቸው አሁንም 5 ነጥብ እንደዚህ ይኖራል። ከአምስተኛው የሚርቁት የበለጠ በነፃነት እንዲሄዱ የሚያደርግና ከኃላፊነት በጣም ራሳቸውን ጫና ውስጥ ከመክተት ላላ አድርገው ራሳቸውን እንዲያገኙት የሚያስችል ውጤት ነው። በጣም በጥሩ ሁኔታ የተደረገው። ቼልሲ በአንጻሩ ደግሞ ምን ብለዋል ሊያም ሮሲኒየር? ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ጥሩ የነበርነው ቡድኖች እኛ ነን። ስለዚህ ይህንን ጨዋታ መሸነፋችን ትንሽ አናዶኛል፣ ዲስአፖይንት አድርጎኛል ብሏል። እንደዚህ በልጠናቸው መሸነፋችን ነው የሚለው። ቼልሲዎች እድል ነበራቸው እውነት ለመናገር በተለይ ፈርስት ሃፍ የነበራቸውን እድል ስትመለከቱ ስቴቫውም ከመጎዳቱ በፊት አንድ አንግል የገጨበት ኳስ ትዝ ይለኛል። ሁለተኛ ደግሞ በጥሩ ሁኔታ ኳሱን ይዞ ሄዶ እንደውም ተጎድቶበት የወጣበት ኢንሲደንት ማለት ነው። እሷ ኳስ በጥሩ ሁኔታ ልትቀየር የምትችል ነበረች። እሱንም ግን ለጉዳት የዳረገች ሆነ አለፈች እንጂ ሌሎችም ነበሯቸው ጥሩ ኳሶች ኮንቨርት መደረግ የነበረባቸው። ግን ክሊኒካል አለመሆን የሚፈጥረው ችግር ይሄኛው ነው። የዴላፕ አንዳንድ ኳሶችን ተመልክታችሁ ከሆነ አሁን ባልኳችሁ መሰረት 4-2-4ቱ በሃይ ብሎክ ሲሆን ወይም ሃየር አፕ ዘ ፒች የሚሄዱ ከሆነ ወደፊት የሚሄዱ ከሆነ በረጃጅም ኳስ የሚጣሉትን ኳሶች ሆልድ ለማድረግ በሆልድ አፕ ፕሌይ ለመጫወት ያቁን ሞክሯል። ጥሩም ነበር ለማለት ያስችላል። እንደው ሙሉ በሙሉ ማጥፋት ቮይድ የምናደርገው ነገር ባይሆንም ማለት ነው። ነገር ግን የሆነ ሆኖ ጎል ሳያስቆጥሩ ወጥተዋል። ጎል አለማስቆጠራቸው ደግሞ የሚገርማችሁ ይህ የመጀመሪያቸው አይደለም። ቼልሲ ያለፉትን 4 ጨዋታዎች ጎል ሳያስቆጥሩ ነው የጨረሱት። ከኒውካስል ጋር 1-0 ሲሸነፉ፣ በኤቨርተን 3-0 ሲሸነፉ፣ በማንቸስተር ሲቲም ድጋሚ 3-0 ሲሸነፉ፣ ትናንት ደግሞ በማን ዩናይትድ 1-0 ሲሸነፉ ምንም ጎል ለስ ሆኖ ነው የጨረሱት እና ትልቅ የሚያሳስብ ጉዳይ ሊሆን እንደሚችል ለሊያም ሮሲኒየር የሚያሳይ ጉዳይ ነው። ቀጣይ ዓመት ይቀጥላል አይቀጥልም ግልጽ ይመስለኛል። የሚቀጥል አይመስልም። ቼልሲም ያለበት የውጤት አዘቅት ጥሩ አይደለም። ቻምፒየንስ ሊግ ቦታን አሁን በሚሄዱበት አካሄድ ከሆነ የምትመለከቱት የሚያጡበት ሁኔታ እየመጣ ያለ ይመስላል እና ይህ ነገር ለቼልሲዎች ከመሳተፍ ካለመሳተፉ ብቻ ሳይሆን ፋይናንሻሊ እነሱን በጣም ሊጎዳቸው ይችላል። ቼልሲ የሆነ ዜና ተመልክተናል አይደል? ባለፈው 1-3-4 ወር ውስጥ ቼልሲ በአንድ ዓመት ብዙ የከሰረው የእንግሊዝ ቡድን ሆኗል ታይቶ በማይታወቅ ሁኔታ ተብሎ ሪፖርት ወጥቶ ነበር። ስለዚህ ይህንን ነገር የሚያካክሱበት መንገዳቸው አንደኛው ቻምፒየንስ ሊግ መግባት ነው። ከቻምፒየንስ ሊግ የሚገኙት ገንዘቦች ወይም ገቢዎች ይህንን ማጣፋት የሚችሉ ኦፍሴት ማድረግ የሚችሉ ስለሆኑ ይህንን እድል ነው የሚያጣው። ከዩኤፋ ጋር ስምምነት አላቸው። የ4 ወር 5 ዓመት ሬጉሌሽን አለ። የሆነ ዓመት ላይ እንደዚህ ትቀንሳላችሁ፣ እንደዚህ ትላላችሁ ይልና ብሬክ ኢቭን የሚሆንበት ቦታ አለ። ወይም ደግሞ እኩል እዳው ኪሳራም የለም ትርፍም የለም፣ በቃ ዜሮ መሆን ያለበት ጊዜ አለ። አመቱን ስፔሲፊክሊ ማስታወስ ስራ አልቻልኩኝ ነው። ከዛ በኋላ ቀጣዩን ዓመት ወደ ትርፍ ተሸጋግረው ማሳመን አለባቸው እንጂ ያለዛ ሳንክሽን ሊጣልባቸው እንደሚችል ተነግሯል አይደል? ከዚህ በፊት የሆነ ሬጉሌሽን አለ እንደዚህ እና እሱንም ማለሳለሻ መንገዳቸው የነበረው የቻምፒየንስ ሊግ አንደኛው መንገድ ነው እና ይህንን የሚያጡ ከሆነ የበለጠ ችግር ውስጥ የሚገቡ ይሆናል። ዩናይትድ ግን ከቆይታ በኋላ ወደ ቻምፒየንስ ሊግ መድረክ የሚመለሱበት እድል እጅግ በጣም የሰፋ መሆኑን የተመለከትንበት ነው። ካሪክ ይቀጥል አይቀጥል
የሚታወቅ ነገር የለም፣ ግን የሚቀጥል አይመስለኝም። ዋና አሰልጣኝ እሱን እንደ ኢንትሪም ኮች ነው እየተጠቀሙት ያለው። ዩናይትድን ለዘላቂ አሁን እነሱን ቻምፒየንስ ሊግ በማድረስ በኩል ካሪክ የተዋጣለት አሰልጣኝ ሆኖ ማለፍ ይችላል። ነገር ግን ወደሚፈልጉት ዴስትኒ ደግሞ የሚያሸጋግራቸው ከካሪክም በላይ ፕሮፋይል ያለው አሰልጣኝ እንደሚፈልጉ መቼስ ግልጽ ይመስለኛል እና እሱን መፈለግ ላይ ትኩረት ያደርጋሉ ተብሎ ይታሰባል። ብዙ አሰልጣኞች ይኖራሉ። ከወርልድ ካፕ በኋላ ይበለጠ ግልጽ ሊሆን እንደሚችል ይገመታል። ከዛም በፊት ሊያደርጉት ይችላሉ፣ ግን ከዓለም ዋንጫ በኋላ የበለጠ ግልጽ ሊሆን ይችላል። ብሩኖ ፈርናንዴዝ 18ኛ አሲስቱን ማድረግ ችሏል። ስለ ብሩኖ ከማውራቴ በፊት ግን ጎሉ የተገኘበት መንገድ የማን ዩናይትድ ፈጽሞ ያልጠበቅኩት ነው እና ምንድን ነበር ሲያደርጉ የነበረው? እንዳልኳችሁ በጣም የተቸገሩበት ሪቴን ማድረግ ኳስን ሙቭ ማድረግ በጣም የተቸገሩበት ሁኔታ ነበር የነበረው። ስለዚህ ጨዋታውም ላይ የነበረው አንድ ኳስ ቡሞ ሄዶ ኩኛ ፈርስተቹ ተበላሽቶበት የተሳተው ኳስ የለም። በእንደሱ አይነት መልኩ በትራንዚሽን ሊቀጧቸው ይችላሉ። ቼልሲ ዲስኦርጋናይዝድ በሆኑበት ሞመንት ዩናይትድ ፐኒሽ ያደረጓቸዋል የሚል ሀሳብ ነበር የነበረኝ። ነገር ግን እሱ ሳይሆን ቀርቶ የብሩኖ ፈርናንዴዝ ቆንጆ አሲስት የኩኛን በጣም በጥሩ ሁኔታ በመገኘት ሼሽኮም አስተዋጽኦ አለው። እሱን ለመያዝ ሲሞክሩ ነው የተተወን ስፔስ ተጠቅሞ ጎል መሆን የቻለው እና ብሩኖ ፈርናንዴዝ 18ኛ አሲስት ላይ ደርሷል። የምንጊዜውም የፕሪሚየር ሊግ ትልቁ አሲስት የሄንሪ እና የኬቪን ደብሩይነ ነው። በ20 አላቸው እና 2 አሲስት ነው የቀረው። ብሩኖ ፈርናንዴዝ እጅግ በጣም ይገባል። ቢሰብረውም ሁሉ እኔ በጣም ጥሩ የሚባል ነገር ነው። ምክንያቱም ልጁ በጣም አስገራሚ ተጫዋች ነው። እያሳየው ያለውን ፐርፎርማንስ ትመለከቱ በቃ የሚገባው ነው። የሚበዛበት ሳይሆን ልጁ ዲዘርቭ የሚያደርገው ነገር ስለሆነ ከዚህም በኋላ ያሉት ጨዋታዎች ላይ 2 የሚያደርግ ከሆነ አብሮ ሪከርዱን መቆጣጠር ይችላል። ከዛ በላይ ደግሞ 3 ማድረግ የሚችል ከሆነ ማን ዩናይትድ የምንጊዜውን ምርጡን አሲስት የምንጊዜውን ከፍተኛውን አሲስት ያደረገውን ተጫዋች ብሩኖ ፈርናንዴዝን ያደርጋል ማለት ነው እና ለማን ዩናይትድም ለብሩኖ ፈርናንዴዝም ጥሩ ነው። በማንቸስተር ሲቲ ተጫዋች እና በአርሰናል ተጫዋች የተያዘው ሪከርድ ወደ ማን ዩናይትድ ሊሄድ ይችላል። ወይ ይጋሩታል ወይ ደግሞ በልጠው ከዛም በላይ ሪከርዱን እንዲሻሻል ማድረግ የሚችልበት አጋጣሚ ነው የተፈጠረው። በጣም በጥሩ ሁኔታ እየሄደ ያለበት ፉክክር ይገኛል። ቼልሲ እንግዲህ አጣብቂኝ ውስጥ ነው። የነ ሊቨርፑልን ውጤት የነ አስቶን ቪላን ደግሞ እየተመለከትን ቀጣዮቹን ጨዋታዎች በደንብ የምንወያይበት ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቴንኪዩ